በዛሬው ቪዲዮ አብዛኞቻችሁ ወንዶች ትቸገሩበታላችሁ ያልኩትን አንድ ጉዳይ ለማንሳት አሰብኩ። እሱም እንዴት ነው ፍቅረኛዬ የወንድ ጓደኛ እንዳትይዝ ማድረግ የምችለው የሚል ነው። አየህ አሁን ላይ እንኳን ይህ ችግር ባያጋጥምህ ወደፊት የምትይዛት ፍቅረኛ የወንድ ጓደኛ ሊኖራት እንደሚችል ልታውቅ ይገባል። ያውም ከምልህ በላይ ብዙ ሴቶች የወንድ ጓደኞችም በዙሪያቸው ከበው ነው የሚኖሩት። ታዲያ ይህ ምን ችግር አለው ካልክ፣ ዌል ትልቁ ችግር እነዚህ የወንድ ጓደኛ ተብዬዎች የምርም ሌላ ኢንቴንሽን የሌላቸው ይመስላል። የምር ነገ ላይ ከሷ ጋር የሆነ ነገር የማይፈልጉ ይመስላል። እስኪ ያስበው፣ ይህ ላንተ ውርደት ነው። እናም ጆርጅ ይህንን ጥያቄ ይጠይቃል። ለብዙ ዓመታት አብረሃት የነበርከው ፍቅረኛ ወይ ደግሞ ሚስትህ ድንገት ተነስታ የወንድ ጓደኛ እንዲኖራት ብትፈልግ ወይ ደግሞ አለኝ ብትልህ ምንድነው የምታደርገው? እሺ ይሁን የምትላት ከሆነ ራስህን ዝቅ እያደረግክ ነው። እሷም ለአንተ ያላትን ክብር ታጠዋለች። ምክንያቱም ፈልገህ ሳይሆን ለእሷ ብለህ እንደዛ እንዳልክ ስለምታውቅ። ለአንተ ያላትን ክብር ካጣች ደግሞ ነገሮች ቁልቁል መውረድ ይጀምራሉ። እሺ አልፈቅድም ብትላትስ? ማለትም ወንድ ጓደኞች እንዲኖሮች አልፈቅድም፣ እምቢ ካልሽ ግን መሄድ ትችያለሽ ብትላትስ? ያው ይህ ምንም ነገር ካልመሰረታችሁ ሊሰራ ይችላል። ነገር ግን አብራችሁ እየኖራችሁ ከሆነ ወይ ደግሞ ቤተሰብ ከሆናችሁ ግዴታ ያልከውን ማድረግ ስላለብህ ከባድ ይሆናል። ማለትም ወንድ ጓደኞቿን ማግኘት ከቀጠለች እንደ ወንድ ያልከውን ማድረግና እሷን ማባረር ግዴታ ነው። እንደዛ የማታደርግ ከሆነ ግን ያውም ይበልጥ ትንቃለች። ዝም ብለህ እንደሆነና ምንም እንደማታመጣ ታስባለች። ለጊዜው የሚያልፍ ንዴት ብቻ እንደሆነ ታስባለች። ስለዚህ ያውም ይበልጥ ትንቃለች። አይ አባራታለሁ የምትል ከሆነ ደግሞ ያን ሁሉ ነገር በአንድ መናድ ይሆንብሃል። ሶስተኛው ምርጫ ደግሞ እሷን መቅጣት ነው። ማለትም ልክ እንደዛ ስትልህ በአንተ በኩል ያለውን ስሜት ተረጋግተህ ትነግራታለህ። እንደዚህ አይነት ነገር እንደማይመችህና እንደማትፈልግ ትነግራታለህ። ከዛ ግን አልሰማ ብላ መሄዷን ከቀጠለች ትዘጋታለህ። ለ2-3 ሳምንት ኢግኖር ታደርጋታለህ። ስልክ ስትደውል ዝም ትላታለህ ምናምን። ብቻ ግን ጨዋታ መጫወት ነው የሚሆን። ያው የሚሰራ ነገር ሊሆን ይችላል፣ ነገር ግን ነገሩ የመለጠጥ ቻንስ አለው። ታዲያ ጆርጅ እንደዚህ ይላል። እሺ እነኚህ ሁሉ ነገሮች አመርቂ ውጤት የማያመጡ ከሆነ ምንድነው ማድረግ ያለብን? ለዚህ ነገር ምንድነው ፍቱን የሚባለው መፍትሄ? ለዚህ ጉዳይ ምርጡ መፍትሄ የሚመጣው እሷ ራሷ በራሷ የምታደርገው ነገር ልክ እንዳልሆነ እንድትገነዘብ ማድረግ ነው። በማስገደድ አይደለም፣ በመምከር አይደለም፣ በማኩረፍ አይደለም። ነገር ግን በራሷ ሰዓት እያደረገች ያለችው ነገር ጥሩ እንዳልሆነ እንድትገነዘብ ማድረግ ነው። በራሷ መታ ይቅርታ እንድትልና ያደረገችው ነገር ልክ እንዳልነበር እንድታምን ማድረግ ነው። ታዲያ ይህንን እንዴት ነው የማደርገው ካልክ፣ ጆርጅ አንድ አስገራሚ ታሪኩን ያጋራናል እንዲህ በማለት የሆነ ጊዜ ላይ ከአንድ ሴት ጋር ግንኙነት ውስጥ ነበርኩ። እናም በጣም ወዳት ነበር። መቼም ቢሆን ከኔ እንድትለይ የማልፈልጋት አይነት ሴት ነበረች። ምንም እንኳን ብዙ ሴቶች ቢኖሩኝም እሷን ግን አብልጬ ወዳት ነበር። ታዲያ ግን አንድ ችግር ተፈጠረ። አንድ ቀን የሆነ የወንድ ጓደኛዋ ከሌላ ቦታ ሊጎበኛት እንደሚመጣና ልታገኘው እንደምትሄድ ነገረች። ታዲያ በዚህ ጊዜ የመጀመሪያ ማድረግ ያለብን ነገር ቀለል አድርጎ ነገሩን እንዳልተመቸን ማስረዳት ነው። ምንም እንዳላስጨነቀን እንዲሁም እንዳላሳሰበን እያሳየን፣ ነገር ግን በጨዋታ መልኩ ነገሩ ምቾት እንዳልሰጠን ማሳየት ነው። ከዛም ይበልጥ እንድታብራራ ማድረግ ነው። ለምሳሌ እንደዚህ ድሮም ማውቀው ጓደኛዬ ላገኘ ነው የምትልህ ከሆነ በእርግጥ ከወደፊት ሚስቴ እንደዚህ አልጠብቅም ነበር በላት። ከዛም አይ እንደዛ እኮ አይደለም ብላ ማብራራት ትጀምራለች። አይ ችግር የለውም እኮ ጓደኛ ብቻ ነው፣ እንትና ራሱ ስንት የወንድ ጓደኛ እንዳላት ብታይ ብዙ የሚካበድ ነገር አይደለም እያለች ራሷን መከላከል ትጀምራለች። ከዛም አንተ በጨዋታ መልኩ ይበልጥ እንድታብራራ አድርጋት። በፊት የምታውቂው ጓደኛ ስለሆነ ኖርማል ነው፣ አሁን የምታውቂው ቢሆንስ? አይ እንደዛ እንኳን ደስ አይልም ትላለች። ብቻ እንዲህ ትልና መጨረሻ ላይ አንድ ነገር ትጠይቃታል። እሺ ወንድ ጓደኛ ማግኘት ኖርማል ከሆነ ለኔም የሴት ጓደኛ ማግኘት ኖርማል ነው ማለት ነው ትላታለህ። ይህ ትልቅ ቦምብ ነው። እናም መመለስ የምትችለው ምንም መልስ አይኖራትም። ግዴታ ካንተ ጋር መስማማት አለባት። ስለዚህ ባይጥማትም እንኳን ሳትወድ በግዷ ካንተ ጋር ትስማማለች ማለት ነው። ከዛም ነገሩን ትተዋለህ። ሄዳ ጓደኛዋን ታገኘዋለች ምናምን። ግን ምንም ሊያስጨንቅህ አይገባም። ምንም አይነት የማክረፍ ነገር ሊታይብህ አይገባም። የፈለገችውን ነገር እንድታደርግ ፍቀድላት። ከዛ ተመልሳ ራሱ ምን እንዳወሩ ምናምን ልትነግርህ ስትሞክር ያን ያህል ቦታ አትስጣት። ዋናው በሰላም መመለስሽ ነው ምናምን ብለህ ብዙ የሚያወሩት ነገር ግድ እንደማይሰጥ አሳይተህ በአጭሩ አቋርጣት። በቃ አለቀ። ምንም አካባቢ የሚያስፈልገው ነገር አይደለም። ታዲያ ከዚህ በኋላ ነው ዋናው ጨዋታ የሚጀምረው። እናም ጆርጅ እንዲህ በማለት ይቀጥላል። ይህ ከተፈጠረ በኋላ አንድ ሳምንት ያልጠበቅኩና አንድ ነገር አደረግኩ። አርብ ምሽት ላይ ነበር። እናም ከፍቅረኛዬ ጋር ቁጭ ብለን ቲቪ እያየን ነበር። ከዛም ድንገት ዘልዬ ተነሳውና መፍጠን አለብኝ እያልኩ ልብሴን መቀየር ጀመርኩ። ከዛም ግራ ተጋብታ የት ለመሄድ ነው የምትቻኮለው በማለት ጠየቀች። ከዛም የራሷን ምክንያቶች በማስቀመጥ የሆነችን ማግኛት የሴት ጓደኛ እንዳለችና በፊት ማውቃት እንደሆነ ወዘተ መናገር ጀመርኩ። እናም ልትከራከር ትችላለች። አይ አትሄድም፣ ለምንድነው በዚህ ሰዓት የምትሄደው ልትል ትችላለች። ነገር ግን ከሳምንት በፊት ራሷ ያነሳቻቸውን ምክንያት በመናገር እንዲሁም ባለፈው እኔም የሴት ጓደኛ ባገኝ ችግር የለውም ብለሻል ነበር እንዴ ብለሃት ሂድ። እኔም እንደዛ ነበር ያደረግኩት። ከዛም ወጥቼ ወደ አንድ ባር ሄድኩና ጊዜ አሳለፍኩ። ግዴታ ከሴት ጋር መገናኘት የለብም።
ብቻህንም ብትሆን ዋናው ነገር ሐሳቡን እሷ ላይ መትከሉ ነው። ከዛም ወደ ቤት ተመለስኩ። እናም ተኝታ ነበር። ያው የምር አልተኛችም። ፊቷ ላይ እንዳኮረፈችና ምንም ደስ እንዳላት ያስታውቅ ነበር። ከላይ ምንም እንዳልመሰላት ለማስመሰል ትሞክራለች። እናም በነጋታውም ምንም ደስ እንዳላት ታስታውቅ ነበር። ከዛም ጂም ሄደች። ልክ ስትሄድ እኔም ወጣውና ወደ ባር ሄድኩ። ከዛም ስትመለስ ስታጠኝ ጊዜ ስልኳን አላስተውም ነበር። እናም ልክ ቤት ስገባ ጠጥቼ እንደነበር ስታይ ምን ሆነህ ነው ብላ መጠየቅ ጀመረች። ከዛም እኔ አይ ምንም አይደለም እኮ ባለፈው ያልኩሽ ጓደኛዬ እኮ ከመሄዷ በፊት ተገናኝተን ነው ያው ስለ በፊቱ ስናወራ ስንጫወት ነበር። አሁን ግን ሄዳለች በቃ ብዬ መለስኩላት። ከዛም በጣም እንደተናደደች ያስታውቅ ነበር። እናም በዛን ሰዓት ይቅርታ በቃ ብላ ለመመለስ እንደፈለገች በደንብ ያስታውቅባት ነበር። ነገር ግን ሴቶች ይጓቸው ከፍተኛ ስለሆነ እንደዛ ማለት አልፈለገች። ብቻ በዛም በዚህም ቀኑ እንደዚህ ያለፈና በንጋታው እሁድ ኖርማል ቀን አሳለፈ። ምንም ስለተፈጠረው ነገር አላወራን። ታዲያ ግን አንድ ነገር አስተዋልኩ። ከሌላው ጊዜ በተለየ በጣም መንሰፍሰፍና ታዛዥ መሆን ጀመረች። እናም በሷ ቤት ነገሩ በዚያ ያለቀና ይቅርታ ሳትጠይቅ ያለፈች መስሏታል። ነገር ግን ገና መጀመሪያ ነበር። ከዛም እንደዚህ አደረግኩ። ከአራት ቀን አካባቢ በኋላ በፊት የሚያውቃቸውን የክለብ ሴቶች ከፈልኩና የበፊት ጓደኞቼ እንደሆኑና አብረን እንደተማርን እንዲያስመስሉ አደረግኳቸው። ያው እኔ ከቤት ስለነበር የምሰራው ፍቅረኛዬ ከስራ ስትገባ ጓደኞቼን እንደጋበዝኩ እንድታይ ማድረግ ነበር ሐሳብ። እናም ያረኩትም ይህንኑ ነበር። ሴቶቹን ቤት አመጣኋቸውና ሶፋ ላይ ምናምን ተቀምጠን ቲቪ እያየን ሻይ እየጠጣን መጫወት ጀመርን። ሴቶቹ በጣም ቆንጆ ነበሩ። ከዛም በሩ ተንኳኳና ልክ ሲከፈት ፍቅረኛዬ ነበረች። እናም ልክ እንደገባች ፊቷ ነጭ ሆነ። ሴቶቹን ስታይ ደርቃ ቀረች። እኔ ግን ምንም ሳይመስለኝ ታዋቂያቸው የሃይስኩል ጓደኞቼ ናቸው ብዬ አስተዋወቅኳት። እናም ሁሉ ነገር ኖርማል ነበር። ሴቶቹም ልክ በፊት እንደምንተዋወቅ እንዲህ ስናደርግ ታስታውሳለህ አይገርምህም እያሉ መጫወታቸውን ቀጠሉ። ለሷም ሻይ ቀዳውላት ምናምን። ከዛም ከተሳሳቅንና ከተጫወትን በኋላ ድጋሚ እንደምንገናኝ ተነጋግረን ከተሰናበትን በኋላ ምንም እንዳልተፈጠረ ሪሞቱን ያዝኩና ቲቪ ማየት ጀመርኩ። ያኔ እንግዲህ ተጠባቂው ነገር ተፈጠረ። ልክ እንደሄዱ ተንበርክካ ይቅርታ መጠየቅና መለመን እንዲሁም ያደረገችው ነገር ልክ እንዳልነበር መናገር ጀመረች። ድጋሚ እንደማይፈጠርና የወንድ ጓደኛ የሚባል እንደማታገኝ ደጋግማ መናገር ጀመረች። እኔም ተቀበልኳት። አየህ በዚህ መንገድ መሪነቴን ሳላጣ ክብሬን ሳላጣ ምንም ሳለምን ምንም ሳላስገድድ ይህንን ብልሃት በመጠቀም ብቻ ኢጓን ሰባብሬ ነገሩን ማስተካከል ችያለሁ። አየህ ዋናው ነገር አይምሮዋ ላይ መጫወት ነው። አንድ እርምጃ ሄዳለሁ ስትል ሁለት እርምጃ ሂድ። የወንድ ጓደኞች አሉኝ ስትልህ ምንም አይነት ቅናት፣ ማኩረፍ ወዘተ አታሳያት። ይህ ደካማ ሆነ እንድትታይ ያደርጋል። ይልቁንም ነገሩ እንዳልተመቸህ በጨዋታና በተረጋጋ መልኩ አስረዳት። ከዛም አሁን እንደተመለከትነው ልቧንም ቅስሟንም ስበረው። በራሷ ይቅርታ እንድትጠይቅ አድርጋት። በፍጹም በስሜት እንድትጫወት አትፍቀድላት። ሂድና በማን እንደሚብስ አሳያት። የማን ቅስም ቢበልጥ እንደሚሰበር አሳያት። በበቀል መልኩ ሳይሆን እሷን በሚያስተምር መልኩ ይህንን አድርግ። ሁልጊዜም ስሜትን መቆጣጠርና ደካማነትን ማጥፋት ይኖርብሃል። ታዲያ እንደዚህ ስታደርግ ይበልጥ ትጠላኛለች ብለህ እንዳታስብ። ይልቁንም ይበልጥ ትኩረቷን ከጓደኞቿ አንስታ አንተ ላይ ማድረግ ትጀምራለች። ይበልጥ ወደ አንተ መቅረብ፣ ያንተን ቃል መስማት ትጀምራለች። ይበልጥ አንተን የሚያስከፋህን ነገር ላለማድረግ መጣር መሞከር ትጀምራለች። በዚህ ጊዜ ግዴታ እሷን ማባረር ሳይኖርብህ፣ ግዴታ ማስገደድ ወይ መለመን ሳይኖርብህ ሁሉንም ነገር በቁጥጥር ስር አድርገህ የምትወዳትንም ልጅ አለማጣት ትችላለህ ማለት ነው። በእርግጠኝነት ዛሬ ያነሳነው ሀሳብ ነገሮችን የምታይበትን መንገድ ቀይሮታል። ልክ እንደዚህ አይነት ጠቃሚ ግንኙነት ምክሮችን ማግኘት ከፈለግ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራሚን ተቀላቀል። ሰላም ሁኑ።